አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ደግሞ ቡና እየሄድኩ ነው ማለት ነው። ቡና ልጠጣ መንደር እየሄድኩ ነው ማለት ነው። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ። እና ጓደኞቼ ማለት ነው። ግን እኔ አንዳንድ ጊዜ በጣም ይገርመኛል። ሁለተኛ ሚስት የሆነ ሰው በጣም መጨረሻው በጣም ነው የሚያስከፋ። እንደው የሰይድና የያዩ ነገር በጣም ግርም ይለኛል ማለት ነው። በጣም ነው የሚገርመው ማለት ነው ውዶች። ምክንያቱም አንድ ሰው ቢያንስ የሰከነች ቢያንስ የተረጋጋች ቀስ ብሎ የተረጋጋች ምናምን ቢያገባ እንኳን የተወሰነ ቢያንስ ታስተውላለች። ጭራሽ እቺ ማይንድ የላትም እንዴ? ምንም ማሰቢያ የሚባል ነገር የላትም። እና እኔ ልጅነት ነው አለለም ታውቃለች፣ እያወቀች ነው የምታጠፋ። በጣም ዛሬ ልጅነት የለም። ከልጅነት ጀምሮ ነው ሁሉም ነገር ከልጅነት ጀምሮ ነው ሁሉ ነገር በስሎ ሁሉ ነገር አውቀው የሚወጡ። የሚገርማችሁ ነገር እና ሁኔታዋ ምናምን በጣም ነው የሚያስገርም። አባባሏ ምናምን በጣም ምን ማለት ነው? ካለ ፌንቱኝ ወደኩኝ። የደስታው ምንጭ ያዝሊ ቦርሳዬ ያዝሊ አንተ እና ፌንቱ እየወደኩኝ የደስታው አለች። ፌንት ያደርጋል እንደ የደስታው ከአንገት በላይ ነው ማለት ነው። ትንጣ እያለች ስትል የነበረ እና ማስተዋል በጣም ኒንጃ ምን እንደምትባል እኔ ሊገባኝ አልቻለም። እሱ ራሱ እብድህ ልገዝቼ ሚስቴን አሳብርኳት የሚባል ተረት ቢወጣላቸው ራሱ አያንሳቸውም ማለት ነው ውዶችዬ። እና ሹማያ ግን ወላሂ ጎበዝ ናት። ድሮም እኮ አብሮ እስከ መጨረሻው አብሮ ያደገ እኮ ሁሉን ነገር እያስተካከለ ጸባዩን ሁሉን ነገር እያስተካከለ ነው የሚመጣው። የሚገርማችሁ ነገር የመጀመሪያና ባልና ሚስት በክፉ በደጉ የተገናኘ በነገራችን ላይ ማንጎ አገኘው ማለት ነው። ማንጎ አገኘሁኝ። ያው ማንጎ ዛፍ አካባቢ ነው ያለ ማንጎ አገኘው ማለት ነው። እና በነገራችን ላይ ክፉን በጎን አብራ ያሳለፈች ሚስት ምን ጊዜም ቢሆን አትረሳም። በቃ አትረሳም። ሌላ ለጊዜው ሊያገባ ይችላል፣ ግን በተአምር ያው እንትናት ሁሌም ያስታውሳታል። እንደዛ ነገሮች እንደዛ አልሆነለት ሲል ምናምን በቃ ነው እንዴ ምናምን ይላል ማለት ነው ውዶችዬ። እና እንግዲህ በጣም ነው የሚያሳዝንም በጣም የሚያስገርማት ሁኔታዋ። በቃ እኔ በጣም ነው ያስገረመች። ፌንቱኝ ወደኩኝ የደስታው ስትል ማለት ነው። እኔ ራስ ወላሂ በጣም ነው የገረመኝ። ፌንት እንደው እውነት ደስታ ነው ፌንት የሚጥለው? ኧረ አንዳንድ ጊዜ እኔ ከእሱ አባባል የእሱን ማጃጃል የእሱ ራሱ መጃጃሉ ነው የሚያናድድ። እሺ ፊሄላ በጣም ነው እኔ እንጃ። ልጅቷ ጤነኛ ናት ግን ጤነኛማ ናት እንጂ ጤነኛማ ሆና ነው ትዳሯን እየመራች ያለችው። ጤነኛ ባትሆንማ ኖሮ የልጆችን እናት ባላያቸው የነበረ አንገትማ ቢኖራት ለኔ እንደዚህ ብለህ የመጣህ ነገ ጧት ለሷ እንደዚህ ብለህ የመጣህ ለነገስ ምን ለኔስ ልታረግብኝ ስለምችል ምን አውቃለሁኝ ብላ ማስብ ነበረባት በፊት አስለን ማለት ነው። በነገራችን ላይ ያው ግን እንደዚህ በሷ ብቻ ይፈረዳል እንጂ ባለትዳር የሆነችውን ወንድና በቃ ባለትዳር የሆነውን በጥቅሉ ሴቶች ላጤዎች በጣም ይወዱታል። ምክንያቱም ምን እንደሆነ አልገባኝም። ያንን ትዳር ራሴንም ጨምሮ ማለት ነው ራሴንም ጨምሬ ነው እኔ የምናገር። እናንተ በትዳር ላይ ስትኖሩ የእናንተን ባል ያች ትዳር የሌላ ሴት ለመመንዘር ትፈልጋለች። ፋሲካ ዩቲዩብም ራሱ ብለዋለች። ትክክል ናት። ለምን ነው ግን የራሳችን እጣ እስከሚሰጠን ድረስ አላህን እየለመን መጠበቅ ሲገባል ያንዱን አንዱ ቀምተን ትዳሩን መነዝር እላለሁ። እኔ ይሄ ውስጥ ጥያቄ ውስጥ በቃ ጥያቄ ነው። በቃ በራሴ ራሱ ስለደረሰብኝ ይገርመኛል። አዎ ወንድ ቢሄድ ወንድ ይመጣል ይባላል። ግን ያ አብራችሁለት እየደከማችሁ አብራችሁለት ብዙ ነገር ያሳለፋችሁ ለጊዜው ያናድዳል፣ ለጊዜው ማለት ነው። ግን እየቆየ ሲመጣ ያው ሊረሳ ይችላል በልጆቻችሁ ላይ ማለት ነው። እና ሀዩዬ ሰከን ብለሽ ቀስ ብለሽ ትዳርሽን በቃ አንዴ ሁለተኛ ሚስት ሆነሽ የለ ልብሽን ሰፋ አድርገሽ
በቃ ልብሽን ሁሉንም ሰፋ አድርገሽ ይኸው እሷንም እንደ ትልቅ እህትሽ አይተሽ እንትን ማለት ሲገባሽ ፊን ተወደኩኝ ምናምን ሀይሚሮ ሁሉ እኮ በስደት በተለይ በስደት የተገናኙ ባልና ሚስት ሀይሚሮ አሁን ካንቺ ይሁን እንጂ ልቡ ከሷ ነው የሚሆን እንኳን ልጆች እያሉት ቀርቶ ይሄ የታወቀ ነው። ይሄ ሳይታሰብ በቃ ሁሉ ነገር የታወቀ ነው። በቃ እኔ አሁን ልጅን ጥያት ነው ሄድኩኝ አይደል ግን አግብቶ አገኘሁት አይደለም ምንም እንደሷ አትሆንልኝም እንዳትሆንልኝም የገዛ ልጅ ራሱ ትለኛለሽ እንደዛ ማለት ነው። ውይ እንደሷማ አትሆንም። ምክንያቱም በክፉም በበጎ መብራችሁት የኖራችሁት ሰው አይራሳችሁም። ሊያገባ ይችላል ግን አይራሳችሁም። ይሄ ታወቀ ነው። ስደት ላይም ከቴም የተገናኘ ማለት ነው። እና ቀስ አድርገሽ በሰከነ ሁኔታ ባልሽን እየመከርሽ ምናምን ነው እንጂ እንደ ይሄ የኩታራ የቃቃ ጨዋታ ፌንቱ እየወደኩኝ እሷን መስላይ ምናምን ይሄ የማይባል ነው። ትዳር ደግሞ በሶብር ነው። ኑሮን በፕራንክ ጀመርከው በፕራንክ ጨረስከው ይሄ አይደለም። ተረጋግተሽ ሁሉን ነገር ማሰብ አለብሽ። ከሆነ በኋላ በቃ ታስቦ ቀስ ተብሎ ነው እንጂ ማለት ነው። እናስ ደግሞ እዛ በላይ ደግሞ ወግ ደግሞ አመለጠሽ ደግሞ ማለት ነው። እዛ በላይ ልጁ ደስ ስላለኝ ያለ ልጁ ያንተ ነው መሰል አንተን ይመስላል ነው መሰለኝ። አረ ቢሆን ራሱ ማለት ነው ዝም ምን ማለት ያለብሽ በሆድሽ ውስጥ ሆነሽ ዱዓ ታደረግሽ ሁሉ ነገር ይሳካልሻል ብላሻለኝ ራሷ ሹማያ። እንግዲህ ይሄ የትልቅነት አስተሳሰብ ነው። ራሷ እንዴትነት ነው የመከረችሽ። ምክንያቱም ባሏን ይዛው ስለኖረች ጸባውን ሁሉ ነገር ታውቃለች ልጅቷ። እና አንቺ እዛም ያምስልሽ ወጀጅ ያምስልሽ ወጀጅ ሳይሆን እናትም አባትም እህትም ወንድም ማቅሽ ይኸው ባልሽን ይዘሻል። ከሱ ጋር የፈለገው ሰው ለማጣላት የፈለገውን ቢልሽ ራሱ በቃ እየተውሽ ከሷ ጋር ፒስ እየሆንሽ ከሱ ጋር የሚልሽን እያዳመጥሽ ብትኖሪ ነው እንጂ እዚህ ሚዲያ ላይ ፌንት ወደኩኝ እንዲህ ዛሬ እኮ ጣቱን የሚጠባ ልጅ የለም። ሰው ሁሉ ራስን ያውቃል። እና ወደ ቡና እየሄድኩ ነው ማለት ነው ውዶችዬ። ጎረቤት ተጠርቼ ቡና እየጠጣሁ ነው። እንዴት ናችሁ? ደህና ናችሁ ወይ? ቡናው አልደረሰም? እንዴት ደርሷል? ማማዬ ደርሷል። ደህና ናችሁ ወይ? በሉ እና ያው እንግዲህ ጓደኛዬ ቤት ቡና ልጠጣ እየገባሁ ነው ማለት ነው። አረ የምታገባክና እና ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ ውዶችዬ። የነበረን ቆይታ ነበር። ምንድን ነው እኔ አራ የኔ ልጅ ትሆናለህ ትሆናለህ የኔ ልጅ ሊገባ ነው አንቺ እዩ አረጋ እዚችም አለች ደግሞ አንድ አሻንጉሊት አረጋ እንዴት ናችሁ? ቡናው ማን ያፈለው? ኑረድን ነው። ኧረ ዛሬስ ማልዲያችኋል፣ ጎብዛችኋል። ኧረ ጎብዛችሁ እና ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። ላይክ አድርጉ በላችሁ። ይቺ ደግሞ ምን እያለኝ ነው? አረክ አንተ ማማዬ እየማነህ ወደዛ ሂጅ አንተ ከለማ እኔ ምልክላ የማማዬ ወደዛ ሂጅ ሸሩ አንተ ልትገባ ነው እንዴ? ተው የማነው ገላላ ያላለሽ ማማዬ እንዴት ናችሁ? ሃይ በያቸው። ደህና ናችሁ? እንዴት ናችሁ በያቸው። በሉ ውዶችዬ ደህና ሁኑልኝ። ማንኛውም ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። እንግዲህ እንደዚህ እየወጣው በቪዲዮ ምናምን እሰራለሁ ማለት ነው። እንግዲህ የዛሬው ውሏችን የዛሬው ቆይታ ይሄን ይመስላል። ሀዩ ግን ልብ ይስጥሽ ነው ልብ ይስጥሽ። ሁለተኛ ሚስት የሆነ ልቡ ሰፋ ያለ መሆን አለበት። ወላሂ ሶብር ያስፈልገዋል። እንደው ሶብር ያስፈልገዋል። እኔ እንደው ለጥላትም አይስጠው ነው የምልህ። እኔን ግና ወላሂ ከመጀመሪያው የሁለተኛ ሚስት ብሎ ያመጣ ደግሞ አላህ ነው ብላችኋል። አረ እንደው ምን ልሁን ያው አላህ በቁርአን አውርዶታል። ትክክል ነው አውቃለሁኝ። ግን እንደው ምን ኢማን ቢኖራት ወላሂ ሁለተኛ ሚስት እንደው እንጃ እንደው ኢማን ራሱ ኑሮ እንጃ እኔ ልብ ይዘለጥላል። በቃ እኔ ራሴ ማለት ነው በራሴ ማለት ነው እኔ አልወድም፣ በቃ አልወድም። ምክንያቱም አንድ ነው በቃ መሆን ያለበት። ከዛ ውጭ ገና መስተዳደር ይወለታል። ይሄንን እኔ አልቀበለውም። እስኪ እናንተ ኮሜንት አላሳውቁ። ሁለተኛ ሚስት ቢሆንም ጣጣ የለንም የምትሉ ደግሞ ባል ያላቸው ባለትዳሮችን አትቅረቡ፣ በቃ አትጠይቁ። እኔ በራሴ ማለት ነው ፋሲካ ብላለች፣ ትክክል ነው። ያም መልሶ ለጊዜው ያገባል፣ ለጊዜው ይኖራል። ግን በፍጹም
መልሶ እንትን ማለት አይቀርምና ለእናንተ አላህ ይሰጣችኋል ማለት ነው። አላህን መለመን ነው እንጂ ያለባችሁ እዚህ ስላየሁ ነው። እኔ ራሱ ጓደኛዬ ናት፣ በቃ ጓደኛዬ ማለት ነው። በቃ ወላሂ እንጂ አጃቢ ምናምን አብረን የተነሳ ነው። ወና ምን ታረጉታላችሁ? ምንም ማረግ አይቻልም። እና ይሄን ይመስላል የዛሬ ቪዲዮ። ደህና ሁኑልኝ፣ አሳድጉኝ። 2000 ሙሉ ቢያንስ እንኳን 2000 እስኪ ቢያንስ 2000 ሙሉኝና ከዛ ደግሞ አላህ ያውቃል። እና ደህና ሁኑልኝ ወይዬ። ዛሬ ምን ኮፍቴ ሁላ ተጋግሮ የለ። ደህና ሁኑ በሉሽ። ቻው፣ ሰላማ